ክርክሮቹ እና አሁን የይዋጣልን እና እንገዳለን እንተያያለን አይነት ድምጾች በኃይል እየተሰሙ ያሉበት ሰዓት ነው። ሙስሊም ዘመዶች አሉኝ እና ሙስሊም ዘመዶቼ ጋር ለማፍጠር እነሱ በተዘጋጁበት ማታ ይቻላል መለከት እንድነፋ የነገረን ቦታ የለም። ስለኔም ተማጎቱልኝ ተከራከሩልኝም ያለበት ጠበቃ ቆሙልኝም ያለበት ቦታ ነው ያላየው። ለማስቆም የሞከሩ ሰዎች ቆመዋል ብሎኛል ብለው ከመጡ እህቶች መሪ ይሁኑ ሚስት ስለሆነች ነው መድረክ ላይ ያቆምካት ወይስ ጥሪ ለይተህ ኦፊስ ለይተህ ነው አገልጋይ ያደረካት? ግን ደግሞ የሹመት ካልተሰጠኝ በዚህ በኩል አላገለግልም ማለልም እኔ 30 የሚያክሉ በጎች ፋርም እንዴት አልከፈታችሁ? በነገር የሚሰራው በእምነት ነው። with Pastor ካሰሁለማ እዚህ ፍጥረት የሚለው የወልስም ሁሉ ይሆንና ነው መተለይ ማለት ነው። እኔ እንደዛ ነው ማምነው እንደዛ ነው። ሰሞኑን አንድ ነገር እየተነስቶ ነበር። እሺ ለሙስሊም ማህበረሰብ ወንጌል እንዳደርስ ብቻ ተለይተናል ይሄንን እንሟገታለን የሚሉና ያንን ማህበረሰብ በራሱ በቁርአን የሚሞግቱ የተጠራውን ደግሞ የኢየሱስ ክርስቶስን ክቡር ስም ያጎደፉብን ስለሆነ እኛ ምላሽ እንስጥ ብለው የነበረውን ኮንፍሊክት ነው ሳይታችሁታል። ለከን እና ከዛ አንፃር ምንድነው የምትለው? ወዴት ሳበህ? እኔ አሁን እሱን ስመለከት ምንድነው የሚያደርገው? አሁን እኔ ጋር ያለውን ክርስቶስን እንድጠቀምበት ነው እግዚአብሔር እድል የሚሰጠኝ። አሁን አንተ ጋር ያለ አንዳንድ ጊዜ አንተ ጋር ያለ ድክመት ለኔ ቫሊ ከሌለው ከድክመት ከመነሳ እኔ ከተቀበልኩት መልካም ስም ብነሳ አንተን ወርሰሃለሁ ለማህበረሰቡም ሰላምም ጸጥታም ይሆናል። ለምሳሌ አሁን ብዙ ሰዎች ከእግዚአብሔር ዕውቀት አይነሱም ከሰው ድክመት ይነሳሉ። ዋው ብዙ እና ከሰው ድክመት ከምትነሳ ከእግዚአብሔር ዕውቀት ከተነሳ ሰው ሳሰብከውም ይመጣል። ግን ሰዎች ምንድነው የሚያደርጉት? ከድክመት ነው የሚነሱት። ለምሳሌ የሆነ ሃይማኖት ተቋም ውስጥ ያለ ድክመት ለኔ እሱ ትርጉም የለውም ስላለፍኩበት የለውም። ኦሬዲ ዳይድ እኔ አሁን ከሞተ ማንነት ከመጣው ያን የሞተ ማንነት በማጣቀሻ በተነግረኝ ይሄ ለኔ ቢግ ዲል አይደለም ትርጉም የለውም። ነገር ግን የሞተልኝን ስታሳየኝ ያንን እንድንቀውና እንዳየው አቅም ይሆነኛል። ክርስቶስ መስታወት ነው ቃሉ መስታወት ነው እና ልክ በቃሉ ፊትህን ስታይ ወይም ሰውነትን ስታይ የት አካባቢ ላይ ቆሻሻ እንዳለብህ ታይና መልሰ በዚያው ቃል ትታደሳለህ ወደ ሙላት ትመጣለህ። አሁን ለትውልድ የሚያስፈልገው የክርስቶስን ቃል ክርስቶስ ለሰው ልጅ የከፈለለትን መናገር እንጂ የሆነ ቦታ ላይ ያለን አይደለም ተታሳየው በያምናለሁ የኔ ነው። እንደዛ ነው መረዳት ምን ውስጥ ያለ እሱ። ስለዚህ ክርክሮቹ እና አሁን የይዋጣልን እና እንገዳለን እንተያያለን አይነት ድምጾች በኃይል እየተሰሙ ያሉበት ሰዓት ነው እና ከዛ አንፃር እንግዲህ በእስልምናው ውስጥ እንደነበረ ሰው አሁን ላይ ክርስትና ውስጥ ከዛም አልፎ አገልግሎት ውስጥ እንዳለ ከዛም አልፎ የቤተሰብ ኃላፊ እንደሆነ ከዛም አልፎ ለማህበረሰብ መልካምን መስተጋብር እንደሚመኝ ሰው የምትለው ነገር የምትሉት ነገር ካለ አጋጣሚው መልካም ስለሆነ ከሚል ሐሳብ ነው። ልክ ነው። ምክንያቱም ሁሌ የውሸት ክፋት ጮሞ የሚወጣው እውነት ድምጹ ባልተሰማ ጊዜ ጨምር ነው። አሁን ማታ አይ ቲንክ ልጄን ይዤ በቤት ስላልተመቻት ልጄን ይዤ ሙስሊም ዘመዶች አሉኝ እና ሙስሊም ዘመዶቼ ጋር ለማፍጠር እነሱ በተዘጋጁበት ማታ ይቻላል
እሷ ስላልተመቻት አልሄደችም። እና እኔ እነሱ ጋር ስቀራረብ የነሱ የሆነ ነገር በማንቋሸሽ እነሱን ማምጣት አችልም ፓስተርዬ፣ እንደዛ አላምንም። የተሳሳውን እኔ የተሳሳትኩበት መንገድ ካለ እኔን ተቃውመህ አይደለም እኔን ወደ መልካም ተመጣጣኝ ስተቴን ደግፈው እያልኩ አይደለም። ስተቴን አትደግፍም። ስተቴን ከተደገፍ ካንተም እንደኔ ሆንክ። ግን ስተቴን ሳትደግፈው ስተቴን እንዳይ ግን ማድረግ ትችላለህ። ስተቴን ባየው ጊዜ የተመለስኩበት ቀን ግን አንተን ይባርካል። አሁን እኮ ለኛ የደከሙ አባቶች አሉ። አሁን ለኔ የደከሙ አባቶች እኔም እምሰድባቸው እኔም ማንጓጥጣቸው እኔ አጠቅሙ መመላቸው ለኔ የደከሙ ፓስተሮች፣ ነቢያቶች፣ ሐዋርያቶች አሉ። በዚያን ሰዓት ላይ እኔ ድንጋይ መወረውርባቸው አልቀበልም እላቸው አሉ። በተቀበልኩኝ ጊዜ ግን ነፍሴ ባረከቻቸው። ከኔ ክሬዲት ሰዎቹ አልተቀበሉም፣ ከእግዚአብሔር ግን ወስደዋል። እና ለረጅም ዓመት በመጣለን አሁን እኔ ጋር እንዳንተ ልክ አሁን ስንገናኝ ምናልባት ቀጣይ እግዚአብሔር ድሎችን ያመቻቻልና እነሱ ሁሉ ኢንተርቪው የሚደረግበት ማወራበት ጊዜ ይኖራል ብዬ አስባለሁና እንደዚህ የምንሳሳቅበት እንደው እኮ አንተ በጣም ያስመረርኳቸው ያስቸገርኳቸው ማንነት ነበረኝ። ያንን ያስቸገርኩትን ማንነት በጾለት ለኔ ሳይነግሩኝ ስለኔ የሚጸልዩ የሚንበረከኩ ጉልበታቸውን ይመለጡ የደከሙ አባቶች አሉ። እኔ አሁን ምሳሌ ራሱ የሚሆኑኝ ማለት ነው። ስለዚህ ከድክመቴ አይደለም የተነሱት እኔን የዘላለም ሕይወት ከማውረስና የዘላለም መንግስት ከማስገባት አንፃር ነው። ይሄ ከሆነ ድክመቱ ክርስቶስ ሰላም ነው፣ የሰላምም አለቃ ነው። ግን ይሄንን ወደሆነ ታሪክ ወደሆነ ትርክት ወደሆነ ነገር ካስገባው ግን እሱ ለወንጌል ብዙ ጥቅም አለው ብዬ አላስብምም አላምንም። ከዛ ወገንም ስላልሆንኩ እና ጥቅሙ ክርስቶስ ከማሳየት ከሆነ አገሬ በሰማይ ነው ከሚል ከሆነ የክርስቶስ መንግስት ግድ ብሎ ከሆነ የምታረገው ነገር እሱ የምትከፍለው የትኛውም አይነት ዋጋ ለእግዚአብሔር መንግስት እንደሆነ ሲገባ ያ አንተ ለጊዜው ልትጎዳ ልታዝን ትችላለህ። በኋላ ግን ህዝቡ ወደ እግዚአብሔር መንግስት ሲመጣ ትባረካለህ፣ ታዝናለህ፣ ሐሴት ታደርጋለህ። ዛሬ ያዩኝ እኔን ሐሴት የሚያደርጉ እንደዚህ ራሴን ጭዬ የሆነ ነገር በቃ ዳዴ የምል ሰውዬ ቆሟል ብለው ሲያስቡ በእኔ ሐሴት የሚያደርጉ አባቶች፣ ወንድሞች፣ ቅዱሳን አሉ እልፍ። እና ይሄንን የሚናፍቁ አሁንም አሉ። አሁንም በመድራችን ላይ ብዙ ቅዱሳን ይሄንን የሚናፍቁ አባቶች አሉ፣ ወንድሞች አሉ፣ የሚያነቡ አሉ፣ የሚጮሁ አሉ እና በውስጣቸው የሚያለቅሱ አሉ። ይሄ ለሀገራችንም ለምድራችንም ለመንግስታችንም ለትውልዱም ጠቃሚ ነው ብዬ አምናለሁ። እና ብዙ ጊዜ ደግሞ አይተህ ከሆነም ጌታ ኢየሱስ ያስተማረው የሆነ መለከት እንድነፋ የነገረን ቦታ የለም። ስለኔም ተማጎቱልኝ ተከራከሩልኝም ያለበት ጠበቃ ቆሙልኝም ያለበት ቦታ እኔ አላየሁም። ከደረስኩበት ዕውቀት ከደረስኩ እስኪል ነው እስከበራልኝ ጌታ ኢየሱስ ክርስቶስ እንደው በጾምም እንደው በየትኛውም አይነት ነገር ካስተማራቸው አንዱ ድል እስከሚነሳ እስከወጣበት ቀን ድረስ የሚጤስ የጧፍ ክር አያጠፋም ነው የሚለው። እና ጌታ ኢየሱስ እንደዚህ በዓለም ላይ ስሙም ገኖ እኛንም ለዘላለም ሕይወት አብቅቶ ሌሎችንም ሲጠራ መለከት ያስነፋበት የነፋበት ቦታ የለም። በማንነቱ በሱ ውስጥ በነበረው ሕይወት ነው ያሸነፈው። እና ያም ቢያረግልን ጥሩ ነው ብዬ ወደ እንደዚህ አይነት መረዳት ወንድሞቻችን በቀኝ በግራም ያሉት ቢመጡ እኛም ጭምር ብንመጣ እሱ ነው ለሀገራችንም ለምድራችንም ለትውልዳችንም ለህዝባችንም ጠቃሚ ነው ብዬ ማስበው። የሶሻል ሚዲያው እንግዲህ በጣም ከፍተኛ የሆነ ጠቀሜታ እንደዚሁም ደግሞ አንጻራዊ ያጠቃቀም ብልሽት የፈጠረው ጉዳት አምጪነት እየታየ ነው ያለው። በአብዛኛው ጠቀሜታው የጎላ ነው። አንጻራዊ በሆነ መንገድ ደግሞ ካጠቃቀም ጉድለት እና ለሚውልበት ዓላማ መሳት ከሚውልበት ዓላማ መሳት የተነሳ ደግሞ ማህበረሰባዊ ጉዳት፣ ኢኮኖሚያዊ ጉዳት፣ የጤና እክል ጉዳት፣ የቤተሰባዊ ጉዳት፣ ሃይማኖታዊ ጉዳቶች ከዛም ሲያልፍ
አምስተኛ መንግስት እንደሚባለው ወይም አራተኛ መንግስት እንደሚባለው አይነት ያለውን ፓወር ኦቶሪቲ ሰዎች መስኮት ከፍተው የተፈለጉትን ነገር የሚያስተላልፉበት አካሄድ ስላለው ከባድ የሆነ ጉዳቶች ፖለቲካዊ ጉዳት እንደነዚህ አይነት አስተዳደራዊ ጉዳቶችን የመፍጠር ነገር አላቸው ከናንተ አንፃር እንግዲህ እንደ ዘማሪም እንደ አገልጋይም ስንነሳ እነዚህ ሚዲያዎች የራሳቸው የሆነ አክሰስ ይፈጥራሉ አስፈላጊ ናቸው very important እናንተስ የምታዩት በጎጂነቱ ነው በተቀሜታው ነው ወይንስ በምን አቅጣጫ ነው ይሄንን ያሰላሰልን አንድ መዝሙር ካልጋበስሽን ከዛ በኋላ ጉባኤው ሊፈዝ ነው እሺ ጉባኤው እንዳይፈዝ አንድ መዝሙር ትጋብዥናለሽ ማለት ነው እሺ በጣም የምትወጁ እና ያንቺ ፌቨራይት ዘማሪ ማን ነው ራሷን ነው የቱ የራሴን ሳይን ከሌላ ሰው ነው እኮ ከራስ ነው ከሌላ ሰው የምትወጁ ፌቨራይት በጣም ኢንፍሉዌንስ የሚያደርጉ ዘማሪዎች አላ ነው እንዴ ለዛ እኮ ነው እሱ ነው ያልኳት ነው ኦኬ በጣም ተወዶ ዘማሪ አለ ተቀድም ያለው ማለት ነው ጥያቄውን ቀድመሽ አጠንጥነሽ ነው የመጣሽው ተመካክራችኋል ነው ወይስ ድምጽ መጥቷል ኖርማሊ ከባድ ነው ኖርማሊ መዝሙር ክርስቶስ ተኮር ሲሆን ወይም ደግሞ ያን ሰማይን የሚያሳይ ወይም እግዚአብሔርን ከፍ የሚያደርግ ሲሆን ማንኛውንም መዝሙር ወዳለሁ ያው ስሰማው በቃ ይሄ ደስ ይላል እላለሁ እና ያው ሞደውን መዝሙር ብዙ ወዳለሁ እንትና ነው አይደለም እንደዚህ ነው አሁን ግን የምትሉትን ነገር እኔ እቺን ነገር ብዙ ሰዎች ሲለው ሰምቻለሁ ቅድም ነብይ ዴቭም ሲናገረው ነበር እና ክርስቶስን ሲያሳይ ተብሎ ከዛ በኋላ አበላኝ አጠጣኝ አዳነኝ የሚሉ መዝሙሮች ክርስቶስን አያሳዩም አብልቶኛል ስል አጠጥቶኛል ሲል አንድ ዘማሪ ያው አድኖኛል ሲል አንድ ዘማሪ ማንን ነው የሚያሳየው ምግብ ነው የሚያሳየው ውሃ ነው የሚያሳየው ኢየሱስን አይደለም ያንን ያደረገው ጌታ አይደለም ወይ ማለት እንትኑን አንዳንድ ጊዜ የሆነ ሰዓት ላይ አንድ ነገር ይነገርና እንደ ዶክትሪን ይሆናል ያ ነገር እንደ ዶክትሪን ይሆናል አሁን አበላኝ አጠጣኝ እንዴት ይዘመራል አሁን አንተን ወድቅ የነበረ አነሳኝ እንዴት ይዘመራል እሱ እንዴት ነው ማይዘመረው ኢየሱስ እኮ አዳነኝ እኮ ከሞት ነው ከጨለማ ነው አይደል እንዴ እኔ እኮ ምግብ እጅ ስላላት በይ ልክ ነው ጥርስ ስላላ አይታኘክም ምላስ ስላላ አይዋጥም በእግዚአብሔር ቸርነትና መልካምነት ነው ከምላስ ወደ ጉሮሮ የሚወርደው አይደል ስቅታ የምትባል ነገር በመሃል ላይ ከተከሰተች እኮ ስቃልሽ ማለት እና አንዳንዱ ነገር እንደነዚህ አይነት ነገሮችም ስላሉ እንደው በዛው መብታነሱት ከዛ አንፃር ነው ያልሽው ወይንስ እንደው ጌታን የሚያከብር ከማለት ነው ኖርማሊ በቃ ዝም ብዬ ጌታን የሚያከብር ሲሆን ደስ ይላል አንተም እኮ የሆነ ነገር ሀፕን አርጎብህ በዛ ፔን ውስጥ ሆነ መዘምረው መዝሙር አለ በዛ ፔን ውስጥ እኔም ዘምሬ አውቃለሁ ግን ሁሌ ፔኔን እያዳመጥኩ ብቻ ደግሞ እንትን አለለም ከፍ ያለውን ደግሞ ከፍ ማድረግ ስትፈልግ ደግሞ ከላይ ተነሳለህ በቃ እሱን እያየህ ክብሩን እያየህ ስራውን እያየህ ደግሞ ታመሰግነዋለህ ስለዚህ ይሄን እንትና ነው የምለው ነገር የለም ግን ያው መንፈስ ቅዱስ ያመጣልኝ ደስ የሚለኝን እዘምራለሁ አሁን አይታ ዲቪ ሰባኪም ላይ እኔ አሁን ምን በሩቅ ሰጥተህ አሁን ያንተ መዝሙሮች ቢመሽም ይነጋል በጣም ያንተ መዝሙሮች አሁን ቸርች ላይ ዘምራቸዋለሁ እኔ እንዳውም በጣም ዘምራለሁ እና በሙሉ ዝማሬዎችህ የሚገርሙ ናቸው አሁን ምንድነው መሰለ ፓስተር የኔ ድል የፈለኩት የነበረው እኔ አሁን ኢየሱስ በየስል ፎከስ ያደርግ በየስል ምንድነው ግሎሪፋይ ማድረግ እሱን ከማመስገን የመጣ ህይወት ማለት ነው እንጂ አሁን
አይጠቅምም አያድንም ሳይሆን ለምሳሌ እነ ፖል አይተኮነ እነ ጳውሎስ እስር ቤት ሆነው እጅና እግራቸው ታስሮ ምንድነው የወለደው ያንን መዝሙር ምስጋና ነው የወለደው መዝሙሩን እስሩ አይደል ምስጋና በዛ ምስጋና ውስጥ ግሎሪፋይ ሲያረጉት ችግራቸው አልታየም አሁን ችግራቸው ሳይታይ ኢየሱስን ስታሳይ ኦሬዲ ኳንተ ትድናለህ ሂልድ ትሆናለህ ትፈወሳለህ ግን እኛም እኮ አሁን ቤተክርስቲያንም እኮ ብታገኘው ይሄንን እድል ነው ጥሩ ነው አሁን ብዙ ቤተክርስቲያን ከማመስገን ይልቅ ወደ ማጉረምረም ወይ ደግሞ ወደ ጥያቄ አንዳንድ ግን አሁን እናንተም እኮ ይሄ መዝሙር የተወለደው ዝም ብሎ አይደለም በዛ አይነት ቻሌንጅ ሆናችሁ ስታመሰግኑት ይነጋል የሚል መዝሙር የተቀበልከው ስትባርከው ነው በዚህ ዲፔንዲንግ ኦን ይሄ እርሱ ላይ የመደገፍ ሁሉ ከርሱ ሁሉ በርሱና ሁሉ ለርሱ ከሚል ጥቅል ሐሳብ የተነሳ ነው አሁን እነ ጳውሎስ በዜማ እግዚአብሔርን ያመሰግኑ ነበር የሚል ቃል ነው ያለው ዜማውና ግጥሙ ግን የለም ዜማውና ግጥሙ ምንም ሊሆን ይችላል ማለት ነው ላንተ መታሰሬ ተመስገን ሊሆን ይችላል የወንጌል ትሩፋት ተመስገን እያሉ ሊሆን ይችላል ገባ አንተ ትልቅ ሆነ በትልቅነት ባደረከው ነገር ጌታ ሆይ ተመስገን እያሉ ሊሆን ይችላል አናውቅም ግን እሱ ከመባረክ አው ሁለቱም ምንድነው በወንጌል የደረሰብኝ በወንጌል የደረሰልኝም አንድ ነው አሁን ስብከት ላይ ምንም ይባል ትሬንዶች እየመጡ መሰለ ለምሳሌ አሁን የተሽሞንም ሆነ ትረካ የሆኑ ስብከቶች ኢየሱስን ያሳያሉ ይባልና ትረካ ከዛ በኋላ የኢየሱስን ኃይል ገላጭ ክብር ገላጭ የሆኑ አገልግሎቶች አሁን ክርስቶስ እስከ መስቀል በግ ነው አይደል ከመስቀል በኋላ ደግሞ አንበሳ ነው አሁን እስከ በግነቱ እስከ መታዘዙ ያሉት ነገሮች በትረካ ደረጃ ሲመጡ በጣም ልብህን ይነካሉ ለማዘን ቅርብ ያረጋዋል ከዛ በኋላ ያለውን ግን አንበሳ የሆነውን ኢየሱስን ደግሞ ስትናገረው ደግሞ ገዢነት ኃይል ስልጣን ምናምን ነው እሱ ስትናገር ደግሞ ለጥቅም የፈለከው አስመስሎ የመናገር አይነት ነገር ሰዋዊ ያንን ሰዋዊ የማድረግ ጥቅም ፈላጊ የማድረግ ይሄኛውን ደግሞ በጣም መንፈሳዊ የማድረግ አይነት ሁለቱንም መልክ የያዘው አንድ ንጉስ እንደሆነ ያለ ማስተዋልና ሰንጥቆ የመለየት አይነት አባዜ እየመጣ ያየው ስለሆነ ማለት ከዚህ አንፃር ነው ሁሉም ነገር ከሁሉ ከርሱ በርሱና ለርሱ የሆነ እንስራ በህይወታችን ውስጥ መገለጥ አለበት ይያም ይሄንን ነው ዘመሪ እሺ ምስጋና አምልኮ ይሸመተሁ አንተን የሚመስላተው ተወደስ ተቀደስ ለዘለዓለም
የሆነ ጥያቄ ቀደም አንስቼ ነበር እና ግን አንድ ሲዲ ነው የሰራሽው? አንድ ሲዲ ልትደግሚ ያስበሻል? ልትደግሚ ያስበሻል? ከዚህ በኋላ ያው በፊት ቀጥታ ወደ እንትን ነው የገባሁት ወደ ስቱዲዮ ገብቼ ሙሉን ሰራውና ግን አድካሚ ነው በጣም እንደው ምን ነበር እሱ ያልበምሽ እየመጣ ነው በሚል ርዕስ እየመጣ ነው የጌታን ምጽአት ነው ወይንስ ባርኮት? ኢየሱስን ኢየሱስ እና
ግን አሁን ከዚህ በኋላ እሰራለሁ እግዚአብሔር ይረዳኛል ያው አሁን ደግሞ ሞር አገልግሎትም ላይ ስላለ በየቀኑ ተቀበላል እና የቤተክርስቲያናችሁ ስም እና አድራሻ እዚህ ሀያት አደባባይ አካባቢ ነው ወደ ሞሉ ጋር እንግዲህ መሬትን ፕሮሰስ ላይ ነን ያለነው ወረዳው ጽፎልናል ካውንስል ጽፎልናል የሃይማኖት ቦታ ላይ ጥሩ ላይ ነው ያለነው እየተንቀሳቀስን ነው ቸርቹ በእግዚአብሔር ሰላም መኖር ዓለም አቀፍ ቤተክርስቲያን በእግዚአብሔር ሰላም መኖር እና የእግዚአብሔር ሰላም ሶያዊ ሰላም አለ ምን ተተክሮላችሁ ኢቫንጀሊዝም ላይ ፕሮፌቲክ ሚኒስትሪ ላይ ዘውጉ ምን ላይ ያተኩራል በቸርቻችን ብዙ እንትን ያደርጋሉ ፈውስም አለ ድንቅና ተአምራትም አለ የእግዚአብሔርም ቃል በኃይል ይሰበካል ትንቢትም አለ ትንቢትም አለ ሁሉ አለ እንዲህ ነው ሚስት እንዲህ ለምን ተዘርዝሮ ይላል ሁሉም አለ ብላ እንዲህ ነው ረዳት ከባድ በጣም ታስተምራለች የሚገርም ነገር መድረክ ስትቆም በጣም ታስተምራለች የማስተማርም ጸጋ ላይ ያለ ኦኬ ዘማሪ ብቻ አይደለም በጣም የማስተማር ጸጋ አላት ካውንስል የመምከር ጸጋ አላት ስለዚህ በሴቶች አገልግሎት ታምናለህ ማለት ነው በጣም አምናለሁ ሴት የለም ወንድ የለም ሁሉ አዲስ እንደዛ አምናለሁ ሴት የለም ወንድ የለም እኮ ለመዳን ሁሉ በክርስቶስ አዲስ ፍጥረት ሆኖ ግን በአገልግሎታቸው አምናለሁ እኔ ከዛ ውስጥ ነኝ ምክንያቱም ትልልቅ በኔ ላይ ህይወት ላይ ኢምፓክት ያመጡ እህቶች አሉ እና አምናለሁ እና ለሴት አገልግሎት አምናለሁ ኢየሱስ አሁን አንዱ ሙግታቸው ኢየሱስ ከ12 ደቀ መዛሙርት መካከል አንድ እንኳን እህት አልቀላቀለም 12ቱም ወንድሞች ነው ያደረገው ነው ኢየሱስ ያልቀላቀለውን እናንተ ለምን ትቀላቀላላችሁ የሚባል ሙግት ያላቸው መምህራን አሉ እንግዲህ መጽሐፍ ቅዱስ አንዳንድ ጊዜ ምንድነው በየዘመኑና በየወቅቱ መጽሐፍ ቅዱስን መበረዝ ሳይሆን ጌታ አንዳንድ ጊዜ ከሲዝኖች ጋር አሁን ለምሳሌ ምንድነው አምናለሁ እኔ መንፈስ ቅዱስ የመረጠውን መንፈስ ቅዱስ የቀደሰውን ያከበረውን እጠቀምበታለሁ ብሎ ያለውን ለመንፈስ ቅዱስ አሰራር ነው የምትለቀው አንዱ እንድትቀበል የሚያደርግህ ጾታቸው ጋር የተመሰረተው ጉዳይ ሳይሆን እላያቸው ላይ የተቀመጠውን እግዚአብሔርን ወይ መንፈሱን ነው ቅድም ብያለሁ እና ሁሉ ጊዜ ማን ነው እየተናገረ ያለው እግዚአብሔር ከሆነ እየተናገረ ያለው ትቆማል ስለዚህ ምንድነው ለምሳሌ መንፈስ ቅዱስን በሴትም ይሁን በወንድም ለማስቆም የሞከሩ ሰዎች ቆመዋል ኒላ ያታረገው መንፈስ ቅዱስ ደግሞ አንዳንድ ጊዜ መጽሐፍ እንደዚህ ገረብ ብለህ የምታየው አንጻራ የምታደርገው እግዚአብሔር አለኝ ካለ ሰው አድራሻው እግዚአብሔር ከሆነ ትጠብቀዋል ምክንያቱም እግዚአብሔር ከሆነ ይቀጥላል ይታያል ፍሬ ያለው ይዞት የሚመጣው ለትውልድ ክራይሲስ ሳይሆን በረከት ነው በትውልዱም አንጻር ይዞ የሚመጣው ግን ሁሉ ጊዜ ምንድነው መሰለ ብሎናል ማን ጌታ ኢየሱስ አይተከሆነ ከዘፍጥረት እስከ ራእይ አሁን ልነግራቸው የማይገባ ከትንሣኤ በኋላ ላይ አሁን ልነግራቸው የማይገባ ብዙ ነገር አለ አሁን ልትሸከሙት አትችሉ አሁን የሆነ ሰው በመንፈስ ቅዱስ ካልሆነላ አሁን አንተ ጋር ያለውን ነገር ለሌላ ልታስረዳው ላይገባው ይችላል ላይረዳ ይችላል እሱ አልተረዳውም ብለ ደግሞ አንተ የእግዚአብሔር መንግስት አታበላሽ ላንተ መክሊት ነው አደራ ነው አንተ የምትጠየቅበትም ስለዚህ አሁን ያ ነገር ከሆነ ብሎኛል ብለው ከመጡ እህቶች መሪ ይሁኑ በደንብ ይሁኑ እንጂ በደንብ ነው መሆን ያለባቸው
የእውነት ግን አሁን ሚስት አጠገብ ጋር ስላለች እና ያገለገለች ስለሆነ ነው እንዳይሉ ለምን አሁን ቢብሊካል ግራውንድ በደንብ ሰተው ካልሄድክ በብሉ ኪዳን እኮ አሉ የመሩ አሉ አይደል አሁን ከብሉ ኪዳን የመሩ ሳይሆን የመሩ ናቸው ወይስ ትንቢት የተናገሩ ብለው ይሞግቱሃል ለምሳሌ አሁን ከእስራኤል ኮንቴክስት አንፃር ወንድ አይሁን አንድ ወንድ ይሁን አንተ አሁን እኔ አልናገር አንተ ወጣ የነሱ እስራኤላውያን የራሳቸው ኮንቴክስት አለ ባህል አለ እሴት አለ አሁን ደግሞ እንደገና ክርስቶስ በኋላ ላይ ደግሞ አሁን ከዛ በወጣ መንገድ መጥቷል እኛ ኮራሱ ክርስቶስ ከዛ በወጣ መንገድ ካለን 12ቱ መካከል ለምን አልቀላቀለም ይሉሃል እኔ አይደለም ይሉታል አይ ያው እኔ ረዳት ስለሆንኩ ሹፌሩ ካለ ረዳቱ ወንድም ሴት መሆን ይችላል ማለት ኖርማሊ አሁን እኛ ቸርች ላይ እኔ ረዳት ስለሆንኩ በእኔ ባለኝ ጸጋ ለረዳ እሱ ያው ነብይ ነው ዋና መጋቢ ነው እኔ ደግሞ አግዛለሁ አገለግላለሁ በጥሪ ደረጃስ አሁን እኮ ምንለው ነገር ምን መሰለህ በጥሪ ደረጃ እንጂማ መርዳትማ ረዳት ነች እንደውም በረዳት በሌለበት ከርዳታ ውጪ ያለ ወንድም እና ችግር ላይ ያለ ወንድም ነው የሚሆነው ምክንያቱም ረዳት ስለሚያስፈልገው ነው ረዳት ተብሎ ይመጣለት ኦኬ እግዚአብሔር ያመነበት የህይወት ጥምረት ነው ጥሪ ላይ ነው ያልኩት ጥሪ ላይ ለምን አሁን ትንሽ እኮ እንድትነካከ ፈልጌ ነው ቴዎሎጂካል ባክግራውንድ ይዘው የሚሞግቱ ሰዎች ስለሚኖሩ ለሚስቱ ሲያግዝ ጥቅስ ሳይጠቅስ እኛን ዘጋን እንዳይሉ ሰዎች በሚል ነውና ኢየሱስ አሁን ብዙ ሙግቶች አሉ የሙግት የዲቤት ፕሮግራም ባይሆንም እንደው ሃይላይት ሚስት ስለሆነች ነው መድረክ ላይ ያቆምካት ወይስ ጥሪ ለይተህ ኦፊስ ለይተህ ነው አገልጋይ ያደረካት እንዳይሉ ኖ አሁን ወደሷ አንቺም ትመልሻለሽ ስለ ጥሪሽ ራስሽ ትመልሻለሽ እዚሁ ስላለሽ እንደ ምንድነው ፓስተርዬ እንደ በውስጧ የማስተማር ጸጋው አለ አሁን የማስተማር ጸጋው በውስጧ አለ ግን የሆነ መሪ ወይም ፓስተር ወይም መጋቢ ተደርጋ እንደ ቤተክርስቲያን አሁን አልተሾመች የሾሙ ግን አሉ አንተ በዚህ አቅጣጫ እንዴት ታያለህ አሁን እሱን ከሚቃወሙ አይደለም እኔ ለምሳሌ እደግፋለሁ ለምሳሌ አንዴ ያደረጉትን አዎ ቤተክርስቲያን እየመራች ሌላ የሚጠቅሱልሃል አሁን አታስተምር ነገር ግን በዝግታ ግን ትማር ስለዚህ አሁን እነሱም የሚያነሱት ነገር ያንን ነው እና አንተ ደግሞ አታስተምር የሚል መጽሐፍ ቅዱሱ ላይ ያስተማረ ያነበበ ታስተምር ብሎ ደግሞ እሱ ይሄንን ነገር ፈቅዷል የሚል መሞገቻ ሐሳብ አላቸው ወደፊት እንዳውም አሁን በዚህ በግሎሪ ዞን የዲቤት ፕሮግራም ላይ ሚኒስትሪ እና አገልግሎትና ጾታዊ ልዩነቶችን ከመጽሐፍ ቅዱስ አንፃር የሚል ሐሳቦችን እናነሳለን ለዛም ግብአት እንዲሆነኝ ነው በዚሁ ባገኘሁት አጋጣሚ የጠየኳችሁ እንጂ ልሞግታችሁ ፈልጌ አይደለም ተናገር አዎ እንትን አሁን ምንድነው ጳውሎስ ለምሳሌ ጳውሎስ በስለ ፌበን ደብዳቤም ሲጽፍ በቤቷ ላለች ቤተክርስቲያን ይላልና አንዳንድ ጊዜ ምንድነው በአዲስ ኪዳንም ያው ሴቶችን ያበረታታበት ቦታ አለ እንዲያገለግሉ ከአቆራረጥ ከጸጉር አቆራረጥ ከአሸፋፈን ከመድረክ አቋቋም አቅጣጫ ደግሞ ያወራበት አለ ጳውሎስ ግን እሱ በዚያን ዘመን አይሁድ ነው ጳውሎስ አይሁዳዊ እና ከእስራኤል ኮንቴክስት አንፃር ነው የማየው ስለዚህ በዛ አውድና በሱ ኮንቴክስት የተጻፈ ሁሉ አሁን ላይ ግን ጳውሎስ የጻፈው ለአይሁድ አይደለም ለቆሮንቶስ ሰዎች ነው ለግሪክ ነው እና አዛቦች ናቸው አይሁድን እንዳይናገሩ ብዬ ነው እና
በካሜራ ተጠምዶ ኖርማሊ አሁን እኔ የተሰጠኝ ሹመት የለም ግን ያው ባለው እኔ ጋር በሚታየው ነገር ያው ቃል ላስተምር እችላለሁ ትንቢትም ልናገር እችላለሁ ስለዚህ ያ ነገር ደግሞ አይሰራም ማለት አይቻልም ያው መንፈስ ቅዱስ ነው እየሰራ ያለው ሴት ናትና አልቀበልም ማለት ካለ ደግሞ ከባድ ነው አሁን ከሷ የመጣው ወርድ ይሄ ትክክል አይደለም በጾታዋ ሴት ስለሆነች አልቀበልም ካለ ደግሞ ይሄ ደግሞ ከባድ ነው እና በመጽሐፍ ቅዱስ ሴት ሆኖ ራሱ ትልልቅ ነገር ነዲቦራ ላይ ነበረ ስለዚህ የዲቦራ መልእክት አልተሰማ ማለት አይደለም ግን ደግሞ የሹመት ካልተሰጠኝ በዚህ በኩል አላገለግልም ማለልም እኔ የቅንነት ምላሹ ደስ ብሎኛል ሴት ስለሆነች አንቀበልም መልእክቱ ይሳሳል ወንድ ሲሆን መልእክቱ ይጠነክራልና ተፈጻሚነት ይኖረዋል የሚል ጾታዊ መልእክቶች የሉም እግዚአብሔራዊ መልእክቶች እንጂ የሚለውን ሐሳብ ያመጣሽበትን አውድ እኔ ወድጄዋለሁ የሰዎች ሁሉ ጊዜ ምንድነው ግን የሚፈልጉት ቢብሊካል የሆነ ግራውንድ ማጣቀሻ የሆነ ነገር ህጋዊ የሆነ መስመር ከመከተል አንፃር ነው እንጂ ከክፋት አንፃር አይመስለኝም ምክንያቱም የሴትን እንኳን የሴትን እንኳን አገልግሎት በብዙ በማይቀበለው ቁጥር እንኳን ሲቆጥሩ ሴቶችና ህፃናት ሳይቆጠሩ ይሄን ያህል ወንዶች ተመገቡ በሚባልበት የመጽሐፍ ቅዱስ ላይ የሰፈረ የአይሁድ ካልቸራል እና ያንን በከዛ ባህል ውስጥ ደግሞ የተጠቀሱ እጅግ በጣም በብዙ አገልግሎት ኢየሱስንም ራሱ በአገልግሎት ያግዙት የነበሩ እነ ጳውሎስ ጋር አብረው አፖስቶሊክ ቲም ውስጥ የነበሩ ቅድም ፕሮፌት ዴቭ እንዳነሳቸው አይነት እነ ፌበን አይነት በጣም የሚገርሙ አገልጋዮች አሉ ከዛ አንፃር እንደው ለሐሳብ ለማንሸራሸር ምርርም አድርገው የሚቃወሙቱ አለዝበውም የሚደግፉቱ የሚግባቡበትን ነገር ለመፍጠር ነው እንጂ ውጊያ አይደለም አንቺ እንዳልሽው እና እንደው አሁን ላይ አልበምሽ ተጀመረ አልበሙ ያው የተሰራ አለ ያው በደንብ ለሁሉም ተደራሽ ባይሆንም አራ አሁን አዲስ እንደገና ሌላ እየሰራሽ ያሰብሽው ያ ዝግጅት ላይ ነኝ ዝግጅት ላይ ደስ ያግዝሻል ዴቭ በዜማ እና ግጥሞችን በማረም በማጀብ በመኪና በድምጽ ዘምራለህ ያው አጅባለሁ እኔ ድምጽ የሆነ እንትን ዩቲዩብ ላይ እንትን ያላለ የሆነ ወደ ጌታም እንደመጣ ኳየር ላይ ሳተፍ ስለነበረ ያው ድምጽም ለእግዚአብሔር ስለሚያምር ወፈር ያለ ድምጽ ስላለው የሆነ ቦታ ላይ ገብቷል እሱ አስገብተሽ ያ ለጽሁፉን ለማንበብ ማለት ነው ጽሁፉን ለማንበብ ያው እኔ ለዜማ የለው ራስ አበስገበርኩ ዜማ በሌለው መንገድ ነው ያስገባውት አለች ዜማ ቢኖርም ያው ግን እየተረካ አይነት ነገር የሆነ ቦታ ላይ ገብቷል that's great ለክላ አለ ቆይ ተሰማ እሺ ሱማ መስማት አለብን አድማጭ ተመልካቾች ደግሞ እንዴት እንደሚያገኙት እስኪ ይሄንን ዝማሬሽን እንዲባረኩበት እኔ የእውነት ተባርኬያለሁ ዛሬ በዘመርሽው መዝሙርና የድምጽሽን ይዘት ከለር መንፈስ እነዚህ ነገሮች ሳይ ተባርኬያለሁና ለአድማጭ ተመልካቾች ደግሞ ለግሎሪ ዞን በምን ማግኘት ይችላሉ ቤተልሔም ሙልጌታ ሚሊ ዩቲዩብ ቻናል አለ እዛ ላይ እንትን ማለት ይቻላል ግን ያው አሁን ከዚህ በኋላ በደንብ ለመስራትና ቶሎ እንትን ለማለት ለመልቀቅ አቅጃለሁ ማለት ነው እስካሁን በደንብ እንትን አለለም ማለት ይቻላል እንደዚህ የቤተክርስቲያናችሁን የዩቲዩብ ቻናል አላችሁ
ያው በእኔ ያልከነውን ገና አልከፈትንም። ስለዚህ እንትኑ ላይ በደንብ እየተንቀሳቀስን ስላልሆነ ማለት ነው። ሶሻል ሚዲያ ላይ አሁን ለመስራት እያሰብን ስላለ ተቀርጾ ያው ማቴሪያሎችን አዘጋጅቻለሁ ተቀርጾ ተቀምጧል እና እንደሱ ላይ መስራት ፈልገናል። ከዚህ በኋላ በጣም ደገናለሁ ጌታ ይመስገን። ስለዚህ በአገልግሎታችሁ ውስጥ እንደው በህይወታችሁ ውስጥ እንደው ከተዳር ከያዛችሁ በኋላ በአገልግሎትም በላይፍም ውስጥ እንግዲህ 5 ዓመት ሆናችሁ ከቤተ ክርስቲያን መስራታችሁ ጋር አብራችሁ ልታከብሩት አኒቨርሳሪውን እያሰባችሁ እንደሆነ ቀደም በወፍ በረር ስታወሩ ሰምቻለሁ። እና ከዛ ግን በእነዚህ 5 ዓመቶች ውስጥ ትዳር እንደሚባለው 5 ዓመት እስኪሞላ ድረስ አዳር 5 ዓመት ሲሞላ ትዳር ይሆናል ይላሉ የጋብቻ አስተማሪዎች። እና አባባሉን እና በእነዚህ ጊዜያቶች ውስጥ መቼስ አፕ ኤንድ ዳውን ይኖራል። በህይወታችሁ ውስጥ ማትረሱት ገጠመኝ እና ለሌሎች ደግሞ ተጋቢዎች እና በአገልግሎት ተጣምረው ደግሞ ለሚያገለግሉ ደግሞ እንዶ ጠቃሚ ነው ይሄ ነገር ከዚህ ውስጥ ይሄን ተምረናል ከዚህ ውስጥ ይሄን አግኝተናል ለምትሉት ነገር በእርግጠኝነት ይኖራል። እና የእናንተ የህይወት መንገድ የእግዚአብሔር ጣልቃ ገብነትን ያያችሁበት ልምድ ለሌሎች ሰዎች ደግሞ የነገ የህይወት መንገዳቸው ጉዞ ላይ አንድ ትሩፋትም ይሆን ነገር ልትሰጧቸው ትችላላችሁ ብዬ አስባለሁ። ሁለታችሁም ባያላችሁበት ያሰባችሁት አንግል ይሄ በጣም ያለ እግዚአብሔር የማይታለፍ ነበር። በእግዚአብሔር ግን ይሄን ነገር አለፍ ነው። እነዚህ ሰዎች ደግሞ በዚህ መንገድ ቢጠቀሙበት እኛ አሁን ያለንበትን አይነት ጥምረት እነሱም ተጣምረው እኛ ያገኘነውን የህይወት ትሩፋት የአገልግሎት ትሩፋት እነሱም ሊያገኙ ይችላሉ የምትሉት ነገር አታጡም ብዬ ነው። ተናገር ጀምራን ተላንተ ድረስ ሰጠው። በጣም አንድ ቀን አይደለምና ብዙ በህይወት ላይ ብዙ ውጣ ውረዶች አሉ። በእነዛ ውጣ ውረዶች ውስጥ ሰው ያው ለእግዚአብሔር ብዙ አፕ ዳውን በተለያየ በማግኘት በማጣት በዚህ አጭር ጊዜ ውስጥም ቢሆን 5 ዓመት እንዳልከው 5 ቀን አይደለም 30 ሰከንድ ማይክሮ ሰከንድ ያለ እግዚአብሔር ፍቃድ አታልፍም። እና በዛ ውስጥ ሁሉ የመጀመሪያ አቅም የሆነን እግዚአብሔር ከኛ ጋር መሆኑና እኛ እሱን ማወቃችን እና ብዙ ማናልፋቸው የሚመስሉ ነገሮች ነበሩ። እነዛን እግዚአብሔር በመገኘቱ እሱ ጣልቃ እየገባባቸው አልፈናቸዋል። ለምሳሌ ፋይናንስም ቢሆን በብዙ አቅጣጫም ቢሆን ሰዎችን ሊፈትኑን የሚችሉ አሰራሮች ሲመጡ እግዚአብሔርን እዛ ጉዳይ ላይ ስናስገባበት ያ ጉዳይ ስሙዝሊ ይሆናል። እና አንዱ ትልቁ እግዚአብሔር አገዘን ብዬ የምለውና ለሌሎችም ህይወት ያግዛል ብዬ የምለው የእግዚአብሔር ፍቃድ ውስጥ ያለ ነገር የትኛውም አይነት በማጣት ሊሆን ይችላል በማግኘት ሊሆን ይችላል። እና ሰው የእግዚአብሔር ፍቃድ ላይ ሲቆም ነገሮች ቀላል ይሆናሉ። እና አንድ ብዙ አንዳንድ ጊዜ ስቲል ነው ያው ተሰርቶም ባታልቅም አንዳንድ ጊዜ በመካከል ብዙ አይነት ነገሮች ቻሌንጆች ሲመጡ ያን ቻሌንጅ ምን አለ መሰለ ጸጋው የሚባል ነገርኛ ጋር ለጸጋ የእግዚአብሔር በእኛ ድካም ውስጥ የእግዚአብሔር ጸጋ እየተገለጠ ጸጋው እየሸፈነ ጸጋው ጣልቃ እየገባ ዛሬ ላይ አለን ማለት ነውና እኔ ሰዎችን በትዳርም ይሁን ከትዳርም ውጭ ይሁን ሰው ያው ክርስቶስን መያዝ እንዳለበት ነው። በዚያ ሰው ክርስቶስን ከያዘ ምንም ነገር ቢሆን ይታለፋል በሚሉት ውስጥ ነኝ እኔ። ሰው በቃ አሁን በኔ አልልም። ለምሳሌ በኔ ማልላቸው እኔ አደረኩ ብዬ ማልደፍራቸው በጣም እንዳው አደረኩ ብዬ ካልኩኝ እግዚአብሔርን እንደ እግዚአብሔር ላይ በቃ እንደተነሳው ምፈራቸው የሚያስፈሩኝ ጉዳዮች አልፌያለሁ። ስለዚህ አንተ ነህ ወይ ብል አይደለሁም ምላቸው ጉዳዮችን አልፌያለሁና በዛ ውስጥ ያየሁት እግዚአብሔር ነው። ይገርማል። እና እኔ አሁን ትዳር አይደል እሷ አሁን
ልጅ አሁን ልጅ አሳደግኩ 4 ዓመት ልጅ እና የመጀመሪያዋና አለበስኳት አበላዋት አሳደግኳት እዚህ አደረስኳት ለማለት እፈራለሁ በጣም የእግዚአብሔር ጣልቃ ገብነቱን እገዛውን ሳይ እኔ ጮክ ብዬ ልጅን ለመናገር እፈራለሁ የእግዚአብሔር አብሮነትና መገኘቱን ሳይ ማለት ነው ከአወላለድ ጀምሮ ከእርግዝና ጀምሮ ስቲል ነው ማለት ነውና የእግዚአብሔርን አብሮነት ሳይ በዘፈቀደ ሄድክበትን ዘመን ያለ እግዚአብሔር የተጓዝክባቸውን ዘመኖች ትኮንናል ትፈራል እና ምንድነው አጠቃላይ እኔ እንደ መልእክት ማስተላልፈው ሰው ወደዚህ ጌታ ከመጣና በእግዚአብሔር መንግስት ለጌታ ከተያዘ አንደኛ ማያልፈው ምንም አይነት ተራራ ሸለቆ የለም ሁለተኛ የትኛውንም አይነት ነገር ደግሞ እግዚአብሔር ኃላፊነቱን ይወስዳል ስለዚህ እግዚአብሔር ኃላፊነቱን የሚወስደው ጉዳይ ባለቤቱ ነው ክብሩንም የሚወስደው ማለት ነው ያው ጸጋውና ከልብስ ጀምሮ ከየትኛውም አይነት ጀምሮ እና አንድ ጊዜ እንደው ገጠመኝ እንደሆን ወይም እንደው ምስክርነት በየባል እሷ ልትወልድ ባለችበት ሰዓት ላይ እኔ አገልግሎት አገልግዬ ማታ ስመጣ ምንም ብር አልነበረምና ፖስታ 500 ብር ነበር የሰጡኝ 4 ሰዓት ላይ ቤት ስመጣ እንጸልይ ብዬ እንግዶችም ነበሩ ተሰባስበን ስንጸልይ እንሽቲዋ ፈሰሰ መጣች ማለት ነው እና መጣች ከዛ ኮሪያ ሆስፒታል ነው የተወለደው 500 ነው ያለኝና አንድ ያጎቴ ልጅ አለ መኪና እሱን ለምኘው ሲሄድ ፓስተር እዛ ሳስገባት ይሄን ያህል ማስያዝ አለበት ብለው ሲሉ ያጎቴ ልጅ ነውና ይሄን አስቤ አልወሰድኩትም በመኪና እንዲረዳኝ ነው እሱ አስያዝ 5 ቀን ኮሪያ ሆስፒታል 3 ቀን ነው ምናምን ቆይታለች በዛ ቆይታ 250 ብር ነው 300 ብር 300 ሺህ ብር ነው ምናምን ከሆስፒታል ስንወጣ ይወጣይ እናቺ ልጄ ይሄን ያህል ሰው ያቀኛል አሁን አንተ ለኔ ያለ ኢሜጅ ፓስተር ይሄን ያህል ለኔ ኢሜጅ አለ ወይ በየስከምል ያው አለችና ለልደ እስከ 1 ወር ወይ 2 ወር ባልሞላ ውስጥ ከ30 በላይ ሰው በግ ይዞ መጥቷል በፒካፕ እየጫነ እና እኔስ በሰው ታወቃለሁ ሰው ይሄን ያቀኛል እና እንደዚህ ሰው ጋር የኔ ነገር አለ በየስከምል ድረስ አስደነቀኝ ማለት ነው እግዚአብሔር እና በላይፌ ውስጥ ሁሉ ጊዜ የኔ በየምለው እግዚአብሔር ላይ አፌን መከፍትበት ነገር የለም አሁን ላይ ምንም ይሁን ምን የሆነው ነገር በሙሉ ከእግዚአብሔር ስለሆነ ሰው በእግዚአብሔር ከተያዘ ምንንም ነገር ያልፋል ለኔ ግን እንደው 30 የሚያክሉ በጎች ፋርም እንዴት አልከፈታችሁ የሚገርም ነገር አንተ ሌላም ሰው እዛ አካባቢ ላይ ደንቦች መተው እዚህ አካባቢ በግ ማረድ ክልክል ነው የሚለጠፉ ሞላችን ላይ በግ ማረድ ክልክል ነው ግን አለ ማርባት አላሰባችሁ 30 በግ ኖርማሊ የኛ ቤት እንግዳ እንትን ይላልና ይበዛል እንግዳ ያው ሰው ይወዳል እንግዳ ይበዛል ማለት መጣሉ ያንኑ ዋርደው ምናም በቃ ምን ልፈልጌ ነው ራሱ አሁን ህዝብም ይሆነኝ እሴትም ይሆነኝ ቤተሰብም ይሆነኝ ትውልድም ይሆነኝ እማቀው ብቻ አይደለም እማላቀው ነው እና እኔ ከእግዚአብሔር ፍቅሩን ምህረቱን ማዳኑን በምንም ውስጥ አይነት ገብተን ሲያወጣን ስንወጣ ስለማይ ብዙም ምለዋለኝ የሚጨመር ሰው ልጅ ይጠቅማል ማስብለት ግን በጌታ መያዝ ነው አንቺ ጋስቲ ለምታ እኔ ማረሳው ገጠመኝ ማለት ነው ይሄን ያው እሱ ያዘውን ራይ አብረን ለማገልገል እሱ ስለሚፈልግ ሞር ስራ ነበር የጥርስ ህክምና ውስጥ ነው የምሰራው የነበርና ስራሽን ታይና ያው አብረን እናገለግላለን የሚለው ነገር ማለት ነው
ሲመጣ እኔ በጣም ፈራሁ። ምክንያቱም እኔ ስራትቼ እንዴት ሆኜ ነው ምኖረው ብዬ ማለት ነው። ይከብዳል ለኔ በቃ ሰው ሰርቶ ነው እንትን ማለት ያለበትና ይሄን በደንብ ሐሳቡን አልተቀበልኩትም ነበር እና በጣም ፈራለሁ፣ ይጨንቀኛል ምናምን እና በቃ በደንብ በሙሉ ኃይል እንድናገለግል ስራሽን እንትን ማለት አለብሽ አለኝ። ያው ነርስ ነኝ፣ ጥርስ ህክምና ውስጥ ነው የምሰራ። ግን ጨነቀኝ፣ ይሄን እንትን ሲነግረኝ ከበደኝ በጣም። ግን ደግሞ በቃ እንግዲህ ከሆነ እግዚአብሔር ሆይ የአንተ ዓላማ ይህ እንደሆነ አውቃለሁ ከመጀመሪያም። ግን ደግሞ እግዚአብሔር ያለበት ውስጥ አንደኛ እግዚአብሔር እምነትን እያለማመደህ ይሄዳል። በስራ አይደለም ማለት የእግዚአብሔር እጅ እንደሚያኖር አየሁ ማለት ነው። እኔ አሁን ዘና ብዬም በቃ ደስተኛ ሆኜ በእግዚአብሔር ተማምኜ ምኖርበት ሌቭል ውስጥ አሁን አለው ማለት ነው። በፊት ግን በጣም ፈሪ ነኝ፣ ይጨንቀኛል። እንዴት አድርጌ ይሄን አረሳውም። በቃ አሁን ግን አብረን ባንድ ሆነን እያገለገልን ነው ያለነው። ይሄ ከሷም አልፎ ፋሚሊም ጋር ደርሷል። በምን ነው የሚያኖራት? እንዴት ነው የሚኖረው? እንዴት ስራ ልቀቅ ይላታል? እንደ ምን ተማምኖ ነው አይነት ነገር ብዙ ነገር ነበረ። ከዛ ያው እግዚአብሔር በራሱ መንገድ መጥቶ አሳፈረ እና ስራ መልስ መለሳው። ስራ መጥፎ ነው ያልን አይደለም። ስራ በጣም ጥሩ ነው። እኔ ስራ የሚሰሩትና አበራታለሁ፣ እኔም እሰራለሁ። ደግሞ ስራህን ደግሞ አገልግሎት ማድረግ ግን ስራ አገልግሎት ስታደርግ በዛ ሰዓት ላይ ልጅም ነበረ። እንደገና የባስ ምናምን ወጣት ፍለፊት ላይ በቃ ረጅም ሰዓት ባስ አይገኝም ምናምን እንግልቱም ነበረ። ከዛ በቃ ብዙ አይነት ነገር በውስጧ ደግሞ ትልልቅ ኢነርጂ አለ፣ እግዚአብሔር ያስቀመጠው ነገር አለ፣ እሱ እንዲወጣም ማለት ነው። ከዛ በኋላ ነው ባይዘወይ መዝሙርም ሰራች፣ ካቦዶች ምናምን እና መዝሙርም ሰራች። ለመዝሙሩ ምናምን እንደዚህ በቃ እግዚአብሔር ወጭ ባስ ምናምን ለኳየሮች ምናምን የወጣው የሷን የአመት ሊሸፍን ይችላል። የወር ደመወዟን የአመት ሊሸፍን ይችላል። ሶሬስ ነው ማዋላ እና እግዚአብሔር በአሰማራት ቦታ ላይ ስትሄድ ለትውልዱም በረከት ሆነች። መዝሙሯ ለትውልዱም በረከት ሆነ። እሷም እግዚአብሔር ደግሞ በዛ አቅጣጫ ላይ ደግሞ ፕሮቪዥን አደረገ። አንዳንድ ጊዜ ቪው ላይ ፓስተርዬ የእግዚአብሔር ነገር የሚሰራው በእምነት ነው። አሁንም በዙሪያችን ሁኔታውን ካየን፣ የትኛውንም አይነት ነገር ካየን፣ ኪሳችንን ካየን፣ ኢቭን እውቀታችንን የኛን ኖሌጅ ተማርን ብለው ያዝን ብለን የምንለው ዲግሪያችንን ማስተሬታችንንም እሱንም ብናየው ምንም ለኛ የሚጠቅመን ነገር የለም። አሁንም ትውልዱን ፈቅ የሚያደርገው ምድሪቱንም የሚያራምደው ሰውን ሁኔታን አይቶ ሳይሆን እግዚአብሔርን አምኖና እግዚአብሔርን አይቶ መረጃውን እኛ ያለንበትን ችግር አለመማራችንን የምናልፍባትን መንገድ ጦርነቱን ሁኔታውን በቃ ያለውን ነገር አይተን ሳይሆን እግዚአብሔርን አምነን ለዚህ እንዳውም ኢትዮጵያ መሰለ ልትሆን ትችላለች እና ብዙ ህዝብ ሳይ በቃ አምኖ የሚኖረው ይበዛል ብዬ አስባለሁ። እና አንዳንድ ጊዜ ማመን አለብን። ከእናንተም ትንሽ ነገር ለወጣት ተጋቢዎች ይህንን የዩቲዩብ ቻናላችንን የሚከታተሉት አናሊሲስ ስንመለከታለሁ ሁሌ ቼክ አድርጋለሁ። ከዛ ውስጥ እንግዲህ 82% በላይ የሆኑት ሰብስክራይብ ሳያደርጉ ነው የሚመለከቱት ይላል። ከዛ ወደ 28% ብቻ ናቸው ሰብስክራይብ የሚያደርጉት። በዚሁ አጋጣሚ ዘግይታችሁ የገባችሁ ሰብስክራይብ አድርጉ፣ ተባረኩ እና የደወል ምልክቷን ተጫኗት። አብራችሁ በማገልገላችሁ ትጠቀማላችሁ፣ ትባረካላችሁ፣ አክሊል ይሆናችኋል፣ ለሌሎች በረከት ትሆናላችሁ እንጂ አትጎዱበትም። it's just one click። ተባረኩልኝ። እና ከዛ ውስጥ በሚገርም ሁኔታ አብዛኛው ወጣቶች ያዩታል። በጣም ይሄ ሚዲያ ባይዘው አሁን በጣም ጥሩ እየተንቀሳቀሰ ያለ ግሎሪ ዞን ሚዲያ የሚገርም ሚዲያ ነው አሁን ባለው ሁኔታ ላይና በጣም እኔ ብዙ ሰዎች እኔ ውጭም ሆኜ በጣም በቤታቸው ከፍተው አንተና እኔን ያንተና እኔን እንኳን አታችመንት የማያውቁ ሰዎች አንዳንድ ሀገር ላይ እጄ
ዩቲዩባቸው ላይ በቃ ያንተን ነው የሚያዩት ፓስተር በዚህ አካባቢ እና አሁን ላይ በጣም ጥሩ እየታየ እየተወደደ ያለ ነው ግሎሪዞን ለዛ ነው የሚመረጥኩት እና ከዛ ጋር አንዱ ምንድነው ወጣቶች ያዩታልና እንደ ወጣት ተጋቢዎች እና አብሮ ተጣምሮ አገልጋዮች እንደገና ወደ አንድ ቤተሰብ ከናንተ ውስጥ የሚወስዱት ነገር ይኖራቸዋል ከሚል ነው እንግዲህ እንደነዚህ አይነት ታንጀብል የሆነ ነገር ይጠየቋቸው አንዳንዶች ትዳርን ሲሰሩባቸው ገነት በምድር ይላል እና ገነት በምድር ይሉና ከዛ ግን እባቡ ገነት ውስጥ እንደገባ ግን አይነግሯቸው የእግዚአብሔር ድምጽ ብቻ የሚመጣበት አድርገውት የባቡ ድምጽ እዛ ውስጥ እንደገባ አይነግሯቸው እና ይስሉታል በጣም እና ከዛ በኋላ without any preparation ዘው ብለው ይገቡና ከዛ በኋላ ከገነት እንዴት እንደወጡ በርሳቸው እንዴት እንደተመታቱ ሳይታወቅ ከዛ ግሎሪ ውስጥ ይወድቃሉና እንደሱ አይነት ነገር እንዳይፈጠር ሰው የሆነውን ፓርት ማውራት በጣም ያስፈልጋል ከሚል ነው የናንተን ተሞክሮች ልጠይቃቸው የፈለኩት እና እኔ እሷን ሳገኝ ህይወቴ ተለውጦ ኑሮዬ አቋምጦ ምናምን ብለው ወንዶች ያወራሉ እሷም መድረክ ላይ ስለባሏ የዛኔ ያህል ከክርስቶስ የበለጠ አድምቃ ታወራለች ሪል ስብዕናው በቤት ውስጥ ነው የሁለቱም ያለው እና መድረክም ላይ ሲወጡ ደግሞ ከያንዳንዱ ታላቅ ወንድ ጀርባ ታላቅ ሴት አለች ይላል እና ከወደቁ ወንዶች ጀርባስ ምን አይነት ሴት አለች ሪያሊቲ የሚባል ነገሮች ድናይ ሲደረጉ እንደዛ አይነት ነገር እንዳይኖር ነው አንዴ ምን ሰማው መሰላችሁ እና በጎበጎን መናገር አሪፍ ሆኖ ሳለ አንዴ ሪያሊቲውንም ደግሞ አንዳንዴ ማውራቱም ለሌሎች ሰዎች አስተምህሮ መልካም ስለሚሆን ከ80 ምናምን አመት ቆይተዋል ባልና ሚስት አንድ ጋዜጠኛ መጥቶ ይጠይቃቸዋል በ80 አመት ውስጥ ተጣልታችሁ አታውቁም በፍጹም እና ባለም በፍጹም አሉ ሚስትም በፍጹም አሉ እንዴት 80 ምናምን አመት ሙሉ እንዴት ነው ሳትጣሉ እስካሁን ድረስ የከረማችሁት የሚያስደንቅ ነገር ነው ሲል በፍጹም አሉ እሳቸው ባልየው እና እንደው ምንም አያስታውሱም አላቸው ሚስትየው አንድ እንኳን እንደው ምንም አያስታውሱም ሲላቸው አንድ ጊዜ አው ዘመድ ጥየቃ እንደተጋባና አካባቢ ስንሄድ አንድ ጊዜ አንድ ነገር አስታውሳለሁ ዲቪ ከዛ ነገር አስተስ ይለኛል ምንድነው ሲላቸው እንደው የምንሄድባት በቅሎ ነበረች እና እኔ ከሳቸው ጋር ሆኜ እሳቸው ዘፊት ሆነው በበቅሎዋ እየሰገረን እየሄድን እያለ በቅሏ እንደው ደና ይሰገረች በቅሎ ነች ግን እንደው በማይታወቅ ሁኔታ በጣም አበሳጨችን አልሄዳለች ትንፈራገጣለች አልሄዳለች ከዛ በኋላ ወረዱ በጣም ከርሳቸው ጋር ያደገች የሚወዷት በጣም የሚንከባከቧት በቅሎ ነበረች ከዛ በኋላ ሽጉጣቸውን አወጡ ከዛ በኋላ አንድ አሏት በቅሏን ትሄጃለሽ እንጂ አንድ አሏት አልሰማችም ሁለት አሏት ከዛ አልሰማችም በቅሏ ከዛ በኋላ ሶስት አሉና እዛው ደፋት የሚወዷትን አሁን ምንም ነገር ሲነሳ በቤታችን ውስጥ አንድ ካሉ አንጣላም የሚያስፈራር 80 አመት በቃ አደገኛችን የለም እና አንድ ነገር ቢኖር ምንም ነገር ሐሳባቸው ነገር ተነስቶ አንድ ካሉ እኔማ ከብራለሁ አንጣላም ሁለት ከማለታቸው በፊት ነገር ያልኩና ሁለት ጋር ሽጉጥ እንደሚወጣ ያውቃል እና አንዳንዴ እንዲህ አይነት የህይወት ገጠመኞች አሉና ግን በክርስቲያናዊ የህይወት ስርዓት መጽሐፍ ቅዱሳዊ የጋብቻ መርሆች የአገልግሎት ጥምረቶች በእውቀት በፍቅር በመንፈስ ቅዱስ
መያያዝ ሲሰራሩ ውጤታቸው የከበረ ይሆናል ግባቸውም ክርስቶስን ማድመቅና አዲሲቷን ኢየሩሳሌምን ማሳየት ነው እና ክርስቶስና የቤተክርስቲያን የጋብቻ ስርዓት ማሳየት ስለሆነ ከቃሉ ጋር ያነጻ አይደለ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ይላል ምን ማለት ነው በመካከል ላይ የሚፈጠሩ ነገሮችን የሚያነጻበት ስርዓት ነበረው የሚያስውብበት ስርዓት አለው ስቲል ጌታ ይባረክ አሜን እና ስለነበረን ጊዜ እንደው በጣም እጅግ አድርጌ ያመሰግናለሁ እኛም እናመሰግናለን ፓስተርዬ በጣም እንወዳለን በጣም ትልቅ አክብሮት አለን ላንተ ምሳሌያችን ነህ በጣም ነው የምንወድህ በውስጥ እግዚአብሔር ያስቀመጠውን ጸጋና ክብራለን መዝሙሮች ያሳድገውናል እና አንዳንድ ሀገር እንኳን አገልግሎት እጄ የሄድክባቸው ምድር የምትነሳባቸው ቦታዎች አጋጥሞኛልና እግዚአብሔር ደግሞ አሁን እንደዚህ እንግዲህ መንግስትን ቦታ ሰጥቷል በብዙ አቅጣጫ አሁን ደግሞ እያሰፋህም አለ ስላንተ ጌታ እናመሰግናለን በጣም ነው የምንወድህ ኑርልን ፓስተርዬ እናከብርሃለን እድሜ ይስጥልኝ ከእንጀራ ጋር የተወደዳችሁ ቤተሰቦች አድማጭ ተመልካች ኢትዮጵያውያን ኤርትራውያን የጌታ ጸጋና ሰላም ይብዛላችሁ የዛሬውን ፕሮግራማችንን እንዲህ በተዋበ መንገድ ጨርሰናልና ምናልባት ቤቲ ዘምረን በመዝሙር እንዝጋ አባባታችን ሆይ ጸሎት ሳይሆን በመዝሙር እንዝጋ ካለች ለሷ እድሉን እሰጣለሁ እኔ ግን ከወዲሁ እሰናበታችሁና እናንተም ደግሞ ከኛ ጋር አብራችሁ ብዙ ነገሮች ያስፈልጉናል ለስቱዲዮቻችን እንደምታዩት በተለያየ አይነት ማይኮች ግን ያው ጥራቱን በተጠበቀና ግሬስፉል በሆነ መንገድ ካሜራዎች ባሮጌ ካሜራዎች ብንጠቀምም ለእናንተ ግን ተደራሽ እንዲሆን ግን የስቱዲዮ ባለሙያዎቻችን ከፍተኛ የሆነ ጸጋም ዕውቀትም አንድ ላይ አድርገው እያዘጋጁ ያቀርቡላችሁ ነው ያሉት እናንተ ደግሞ በመትችሉት ሃርድ ዲስኮችን ስታንዶች ካሜራዎች ሚሞሪዎች ልትልኩልን የምትችሉ ልታግዙን የምትችሉ ወገኖች በዚህ ውስጥ አብራችሁ እንድትሆኑ የከበረ ጥሬና ቀርብላችኋለሁኝ ሌላው አንድ የቻናላችን አገልግሎት በጣም ዘርፈ ብዙ ከመሆኑ የተነሳ መዝሙሮች አሉት ዴሊቨራንሶች ምስክርነቶች እንደዚህ አይነት ደግሞ ኢንተርቪዎች የተለያዩ ዝግጅቶች ስብከቶች የህፃናት አገልግሎት የቤተሰብ አገልግሎት በጣም ሰፊ አገልግሎት ነው ያለን እንደምታውቁት ስለዚህ በአንድ ቻናል ብቻውን ያንን አጨናንቀን ማቅረብ ስላልቻለን የግሎሪ ዞን ሚዲያ የሚል ከፓስተር ካሳሁን ለማ ሌላ ግሎሪ ዞን ሚዲያ የሚል አንድ ዩቲዩብ ቻናል አሁን ተዘግቶብናል እሱን ለማስነሳትና በአገልግሎታችንን በዛም ተደራሽ ለማድረግ ጀምረናልና እናንተ አብራችሁ ብታግዙ ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ለሌሎች ሰዎች ይሄንን ደግሞ መልካምነት በማጋራት አብራችሁን ብትሆኑ አብረን እናድጋለን ጸጋ ይብዛላችሁ ማደሪያዎች እንደምን የተወደዱ ናቸው በቅዱስ ቃል በመንፈስ የቀደስካቸው ጌታዬ ሆይ በመቅደስ ከፍ ባለ